ናስቲ ና ዝም ብለህ ልጅ አስገባው። ክርስቶስ ዞሊስ ቱ አርሰናል ሂር ዊ ጎ ተብሏል። በ40 ሚሊዮን ገብቷቸዋል። የትሮሳርድ ምትክ ተብሎ ነው የመጣው። ገብቷቸዋል። ይሄ ልጅ ማለት ነው በጣም አጃይል ነው ምናምን ይንቀሳቀሳል ነገር ገብቷቸዋል በደንብ። ስለዚህ ልጅ ሙሉ አናሊሲሱን ሰራላችኋለሁ ማለት ነው። 40 ሚሊዮን ነው የፈጀበን አርሰናል ለማስፈረም። በጣም አሪፍ ሳይኒንግ ነው ገብቷቸዋል አይደል ማለት ነው። ግን ምንድነው መሰላችሁ በጣም ቶፕ ዊንገሮች አሉ። ይሄ አሁን ሚድ ዊንገር ነው ከክለብ ብሩጅ የሚያስፈረም ነው ማለት ነው። ሚድ ዊንገር ነው ይሄ። በጣም በትልቅ ደረጃ የምትጠሩት አይነት ዊንገር አይደለም። 40 ሚሊዮን ነው የወጣንበት ግን ይሄ ልጅ የሚገርም ፖቴንሻል ነው ያለው ገብቷችኋል። ክለባችን መጥቶ በጣም ይጮትልናል። የትሮሳርድን ቦታ ሸፍኖ የትሮሳርድን ኃላፊነት ተወጥቶ ገብቷችኋል። ከማርቲኔሊ ጋር እየተቀያየሩ የሚጮቱ ይሆናል ቀጣይ ዓመት ላይ ገብቷችኋል። ማርቲኔሊን ከለቀቅ ነው እርግጠኛ ሆኜ የምነግራችሁ ነገር ባርኮላ ምናምን መምጣቱ አይቀርም ገብቷችኋል። ማርቲኔሊ ካልወጣ ግን ከዚህ ሰውዬ ጋር እየተቀያየሩ የሚጮቱ ይመስለኛል። አንድ ምናምን ይጨምራል። አርሰናል ይውላችሁ ጋይስ ነግሬያችኋለሁ። ሻምፒየንስ ሊግ ለማምጣት ገንዘብ ተመድቦልናል። ስለዚህ በዚህ አናበቃም፣ ሳይኒንግ በዚህ አናበቃም ገብቷችኋል። ዝም ብለን የሚገራርም አልቫሬዝ ገና ይመጣል ገብቷችኋል። አልቫሬዝ ላይ አይናችንን ጥለናል። ዝም ብሎ አልቫሬዝ ነው መጥቷል። ይሄ ልጅ ግን ከ10 ሬት ስንት ታረጉታላችሁ? ይሄን ትራንስፈር ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተፈርሟል። አዲሱ ትሮሳርድ መጥቶላል። አሁን ጀምረናል። አሁን የጀመርነው ቻምፕ ሁለት ተጨማሪ ጽድት ያለ መረጃ አለልኝ። ኮፒ ሊንክ እያደረክ ለሁሉም ታዳርስልኛለህ ነው ማለት። ቅድም የክሪስቶስ ዞላስ ዲል አልቋል ብዬ ነበር። ያው ሂር ዊ ጎ ተብሏል። እሱ ብቻ አይደለም ሞርጋን ሮጀርስን ሰሞኑ ለመጨረስ አርሰናል ተፍተፍ እያለ ነው ብሎ ፋብሪሲዮ ሮማኖ ፖስት አድርጓል ነው ማለት። የክሪስቶስ ዞላስን ሂር ዊ ጎ ቅድም ስነግርህ ታላ ከፋብሪሲዮ ሮማኖ በፊት ማን ጎስት ሲያወራ መች ቀልዶ ያውቃል ነው ማለት። አሁንም ደግሞ ይሄን ነገር በደንብ አድርገህ መዝገብን አውጣ። ቃል ይሄን ያዝልኝ ሰዓቱ የቤርታ ነው ማለት ገባ አይደል? ጌም ኦፍ ትሮንስ ላይ አወር ኦፍ ዘ ውልፍ የሚባለው በቃ አሁን እዚህ ጋር አወር ኦፍ ቤርታ ትለዋለህ። አመቱ የኛ ነበር ብለናል። አሁን ደግሞ ክረምቱ የቤርታ ነው ትላለህ ማለት ሌላው ትቀበለዋለህ። እኔ ምልሽ ማለት አዳሜ ስለ አርሰናል ቪዲዮ ምናምን እንትን አንተ እኛ ቻምፒየን ሆነን ማለት እንዴት አላስፈረምሽ ምናምን ብላችሁ ቪዲዮ የሰራችሁ ሰዎች ሼባው ማን አስፈረመ? ገባር ሼባው ማን አስፈረመ? የሶቦዝ ላይን አሙቆ ደግሞ አስፈረመው የሚባል መረጃ ነው የሰማሁት። ዱቄት የወላ የሆናችሁ ማለት ሞርጋን ሮጀርስን አስፈርመን ቲች ነው የምንለው። ገባር ቲች ከዚህም በላይ ነበር አማርኛ የምንችለው። ገባ ቪኒሺየስ ጁኒየር አልጣላ እያለ አስቸገረ። ቪኒሺየስ ጁኒየር ከሪያል ማድሪድ ጋር ኮንትራቱን አያድስና ምን አለ በለኝ አመጣዋለሁ። አሁን ሞርጋን ሮጀርስን ሳልከፍል በፊት መሆን አለበት። ሞርጋን ሮጀርስ ረጋ አድርገን እንደውም ጊማራይስ ላይ ብንሰግጥ ይሻለኛል። ኒውካስትል አስቶን ቪላ ስላስቀየመው እኛ ላይ እየሰገጠ ነው። ኒውካስትል እኮ ግርጣት በሁሉም ወደ ሳይሆን በግድ በጣም ከበዛ 75 ልክላለሁ። ከ75 በላይ አልከፍልም። ገባር እዛ መተውን ሃንግ መታማ ነው ዱቄት 75 ይላክላል። ልክ እንደ ቪክተር ዮከሬዝ ልጁ ቀሪውን ገንዘብ ራሱ ሞልቶልኝ ይመጣል ነው ማለት። ለአርሰናል መጫወት እኮ ገንዘብ አወጣ ራሱ ያዋጣል። ሚስት ትተህ ገንዘብ አዋጣ ምናምን እንዴ ግንዲነን ገባ። ከዛ ይመጣና በራሱ ብር ስለሆነ የሚጫወተው እንደፈለገ መጫወት ይችላል። መቼስ ገባ እንደፈለገ ወያላስኖች ገዛሽ ወይ ከሌላ እያለ ወንድም ጥላ ወያላ ስታገኝ ተለወጥክ። አንድ ዋንጫ በለው ብለህ ተለወጥክ። ደንበኛን በታላቅ ቅናሽ እየጠበቀ በዱቤ ስንት ተጫዋች እንዳልሰጠ ወንድም ጥላን ክደህ ለባር ማድሪድ ለማንም 40 ሚሊዮን ከፍለህ መጣ። እንዲህ ነው ወያላ። ፋብሪዚዮ ራሱ እኔ አላምንም ወያላማ ወንድም ጥላን አይቀመጥም ብሎ እስካሁን ሂር ዊ ጎ አላለ። ኦርኒቲ ዘግቦት ሰምተን ነው እኛ አብሬ ባለ ወያላ ስታገኛ ትቀር በጣም ይደብራል። ሳልሰማ ይሄ ዝውውር ሂር ዊ ጎ ይባላል። ክሪስቶስ ዞላስ የተባለ የክለብ ብሩጅ የክንፍ አጥቂ ማለት ነው። አርሰናል በ40 ሚሊዮን ዩሮ እንግዲህ ማስፈረም ችሏል ማለት ነው። ብሎ ጀምሯል ማለት ነው አርሰናል። ከዚህ በኋላም እንግዲህ ያው ይጠበቃል ሞርጋን ሮጀርስን ደግሞ አርሰናል ዝውውሩን ለመጠቅለል ተፍ እያለ ነው። ያው ሻምፒዮን የሆነ ክለብ እንደዚህ ትልልቅ ዝውውሮችም ደግሞ የሚጠበቅ ነው በእርግጥ ማለት ነው። ከዛ መቀጠል ያው ጊማርሽ ትንሽ እንችክ ብሎባቸው ነው እንጂ ኒውካስትል መግባቱ የማይቀር ይመስላል እሱ ማለት ነው። ይጠበቃል። ለማንኛውም ጀለስን ደግሞ ምናያቱ ይናል ይጋቼ ሲጀምር ማለት ነው። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ። ይመቻችሁ። እድ ሳንታ ተመልሷል ይላል። ቤርታ ተመልሷል ይልሃል። ተጀመረ ይልሃል። ዝም ብለህ ቁጠር እያለ ነው ቤርታ። ዝም ብለህ ቁጠር እያለ ነው። ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ በ40 ሚሊዮን
ወዬ ብሏለች ጾሟን ፈታለች የሩቢጎ በብር ማለት ነውና ቀጣይ ደግሞ ፋብሪዞ ሞርጋን ሮጀርስ እያለ ነው 130 ልታውጪ ነው 130 እና ከዚህ በኋላ ያርሰናል ደጋፊዎች ስንት ልቁጠር እስኪ ከዚህ በኋላ ስንት አለ ንገሩኝ እስኪ ኮሜንት ላይ ያው የተጫዋች ባይዘው የመጣበት ዋጋ 40 ሚሊዮን እኔ ቤት ደሞዝ ነው የምከፍለው ደሞዝ የቶናሊ ደሞዝ በለው ብቻ ይመቻችሁ እንኳን ጾምን ፈታችሁ ይመቻችሁ ክርስቶስ ቱ አርሰናል ዊ ሂር ዊ ጎ ይላል የሚገርም ነው ጀማ የአርሰናል ደጋፊዎች እንኳን ደስ አላችሁ በይሳሌ አርሰናል ክርስቶስን ማስፈረም ችሎ በይሳሌ ማንቸስተር ዩናይትድ ሳንደርስ በርገርን እንግዲህ ለማስፈረም እንግዲህ በይሳሌ ተፈተፍ እያለ ይገኛል በርገርም ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለው በስፋት በመረጃዎች እየተነገሩ ይገኛል ክርስቲያኖ እርኩሱ ማለት ነው 18 ዓመት ሞልቶት እንግዲህ ወደ ማንቸስተር ዩናይትድ መጥቶ መፈረሙ ተረጋግጧል ተጫዋቹ ወደ ማንቸስተር ዩናይትድ ክለብ ተቀላቅሎ አሁን የፕሪሲዝን ጨዋታዎችን እንደሚያደርግ ይጠበቃል ካማቪንገርን ማለት ነው በይሳሌ ማንቸስተር ዩናይትድ ለማስፈረም እንግዲህ ተፍተፍ ያለ እንዳለ ይታወቃል ነገር ግን ካማቪንገር ማለት ነው በይሳሌ ማለት ነው ከሪያል ማድሪድ የመውጣት ፍላጎት እንደሌለው ነው የተረጋገጠው ጀማው አዲስ ነገር ሲኖር ፓስ እናደርጋለን ቪዲዮ ላይ ሼር ኮፒ ሊንክ እንዳይረሳ ተጀመረ ይልሃል ጀማው ተጀምሯል ኮፒ ሊንክ አታረግም ወይ አንተ አርሰናል ደጋፊው ሼር አታረግም ወይ ተጠፋፍተናል እኮ ቆየን ታዲያ እንደተለመደው 5-10 ኮፒ ሊንኳ መረሳት የለባትም ጀማው በደንብ ይደረግ እንጂ ማንዬ ሂር ዊ ጎ ክርስቶስ ዞሊስ ጀማው ቀን ነገርያችሁ ነበር አስቀድሜ ሂር ዊ ጎ ነው ብዬላችሁ ነበር አይደል አሁን ፋብሪዚዮ ኮንፈርም አድርጎታል ጀማው አዲሱ ድንቁ የአርሰናል ተጫዋች ክርስቶስ ዞሊስ ጀማው የቡድናችን አካል ሆኗን እንኳን ደስ አላችሁ 40 ነው ይከፈልና 40 ሚሊዮን ነው ይከፈል ነው በቃ ይመቸል ስለምንችል ስላለን ይከፈል ነው ይሄ ልጅ የአመቱ ምርጥ ተጫዋች እንደሆነ ታውቃላችሁ አይደለ የክለብ ብሩጅ ምርጡ ተጫዋች ይሄ ነው ጀማው እንደምታውቁት 120 ጎል ተሳትፎ ያለው ተጫዋች ነው ዝም ብሎ እንዳይመስል 120 በጣም እኮ ብዙ ነው ማለት በጣም ብዙ ነውና በአርሰናል ቤት አዲስ አብዮት ሊያስነሱ ከሚችሉ ተጫዋቾች መካከል አንዱ ነው የሚገርማችሁ ነገር ለዋና ተጫዋችነት አይደለም ለቤንችን ያመጣ ነው እንደዚህ አይነት ፐርፎርማንስ ያለውን ተጫዋች ነው እንግዲህ ያመጣን ያለ ነው ለቤንችነት ራሱ ማለት ነው ስለሆነ ዘንድሮ የፕሪሚየር ሊጉን በልዩነት በልቀት ልንመራው እንደፈለግን ማሳያ ይሄ ነው ዝግጅታችን ለእንግሊዝ ብቻ አይደለም ለአውሮፓም ጭምር ነው ማንዬ አተላክለት ኮፒ ሊንክ ሼር አድርገን ያወለ እየጀመርን ነው አንድ በል ቁጥር ይቀጥላል ምን ያባቱ እሺ እንዴት ነው ክርስቶስ ዞሊስ ቱ አርሰናል ሂር ዊ ጎ እየታደገል መጥቷል ለጀርሚ ሞንጋ 10 ሚሊዮን አልከፍልም ከማለት 40 ሚሊዮን ከፍሎ ክርስቶስ ዞሊስን አምጥቷል ልጁን ብዙ አላቆም ግን እንደሚያገባባ አቃለው ቶፕ ሳይኒንግ ሊሆን ይችላል በጣም ምርጥ ሳይኒንግ ሊሆን ቸርኪ ሲፈርም እንደዛ ይሆናል ብሎ ይጠበቀ ነበር አይ ሚን ከኛ ከስቲ ደጋፊዎች ውጪ ሶ ምርጥ ተጫዋች ሊሆን ይችላል ለሊያንድሮ ትሮሳር ተተኪ እንዲሆን አምጥተውታል ማለት ነው ግን አሁንም ዊንገር መመልከታቸውን አያቆሙም ሞርጋን ሮጀርስ ቶፕ ታርጌታቸው ነው ብዙ የአርሰናል ደጋፊ የሞርጋን ሮጀርስ መምጣት ባይመጣ እያለ ነው እኔም እንደዛ ነገር ነው መስማሙ ለአርሰናል አይ ቢመጣ እኔ ያገባኝ ግን እንደ ሆነስት ኦፒኒየን ምንም አይሰራም እንደ ይዜ ምናምን አይነት ፖዚሽን ላይ ነው የሚጫወተው ፒውር ዊንገር ነው የሚያስፈልጋቸው ብዬ ነው ማምነው ሮጀርስ በጣም ኳሊቲ ያለው ተጫዋች ነው ደረማምሶ መሀሉን ድሪብል እያደረገ ኳስ ሳይቀማ ሊያገባ ይችላል ግን ፒውር ዊንገር ደግሞ የላቸውም ይሄ ምርጥ ሊሆን ይችላል አይተውቅም ግን እነ ቪኒሲየስ እነ ባርኮላ እንኳን የአርሰናል ደጋፊ ይሄ ዝውውር አልገባህም በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት ለቤስት 11 ነው የምንፈልገው አሉት አርሰናል ምን አቀረበለት ቤንች ነው የምትሆነው ለቦታ ተፎካከራለህ አሉ ልጁ አርሰናልን መረጠ ለምን ስለሚችል አየው እዚህ ጋር ነው ሜንታሊቲው የምታይልኝ ማንንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ ግን ሮጀርስን አስቀምጣሉ ነው እርግጠኛ ስለሆነ መጣ አርሰናልን መረጠ ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው አርሰናልም ዝውውሩን ጨርሶት ነበር ግን ምን አደረገ ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለቡ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል የክለብ ብሩጅ የአመቱ ምርጥ ተጫዋች የነበረ 24 አመቱ ነው የ5 አመት ኮንትራክት ነው ያስፈረምነው እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ ሊንክ ሂር ዊ ጎ ክርስቶስ ዞሊስ ወደ አርሰናል ፋብሪዚዮ ሮማኖ ሂር ዊ ጎ ካላለ አላምንም ያልከኝ ልጅ ማን ነው ቅድም ደህና ነህ እንዴት ነው ይኸውልህ ለማንኛውም ዴቪድ ሮነስተን ሃንድ ኦፍ አርሰናል ቤንጃኮ ምናምን ቀርመውታል ከ3 ሰዓት በፊት ነበር መረጃውን ወጡት ማለትና በጣም ደስ የሚል ነገር ነው እኔ በጉጉት ተጠብቀው የነበረው ዝውውር ነው ይሄኛው ዝውውር ላይ አሁን አብዛኛው አርሰናል ደጋፊ ችግር ፈጥሯል
የዝውውር ወገንታት ባርኮላ ኦር ሮጀርስን ክለባችን ቤት ከመምጣት አያግዳቸውም። ኦርኔስተንም እንዳሉት ማለት ነው። ገብታችሁ ይሄ እንደ አሁን ትሮሳርድ እንደለቀቀው ያን ቦታ ከቨር የሚያደርግ ተጫዋች ነውና በጣም ጥሩ ፕሮፋይል ያለው ልጅ ነው በዛ ላይ እና አይተን ነው ጀጅ ማድረግም ያለብን። ግዴታ ለአንድ ተጫዋች 100 ሚሊዮን ካልወጣ ደስ አይላችሁ ማለት ነው። ሲፈረም ችግር ሳይፈረም ሌላ እና 5 ዓመት ኮንትራት ክለባችን ቤት ይፈርማል ምናምን። ኮፒ ሊንክ ሪፖስት ማድረጋችሁ እንዳረሱ ይመቻችሁ። ክርስቶስ ዞሊዝ የአርሰናል ተጫዋች መሆኑ ተረጋግጧል። መድፈኞቹ ሁለተኛ ፈራሚያቸውን አግኝቷል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ።